ይህን ወገን ይህን ሰይጣን እኛ ልናወጣው ያልቻልነው ለምንድነው አሉት። ኢየሱስም እንዲህ አላቸው፣ ዝንቱ ዘመድ እይወጽ ዘእንበለ ጾም ወበጸሎት አላቸው። በግዕዙ ይሄ ነው። በአማርኛው ደግሞ ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም አላቸው። ይህ አይነት ሰይጣን በጾምና በጸሎት ካልሆነ ሊወጣ አይችልም አላቸው። ያንፈራገጠውን መንፈስ፣ አረፋ የሚያስደፍቀውን መንፈስ፣ ዲዳውን መንፈስ፣ የሚጥለውን መንፈስ፣ የሚያደርቀውን መንፈስ፣ ጥርሱን የሚያፋጨውን መንፈስ፣ ከልጅነት ጀምሮ የተቆራኘን መንፈስ የምታወጡት በሁለት ትልልቅ መሳሪያዎች ነው፣ በጾምና በጸሎት። እየወጽ ዘንበለ ጾም በጸሎት፣ በጾምና በጸሎት ነው የምታወጡት። ኪንግ ጄምስ ላይ by prayer and fasting የሚለው ተጽፏል። በሌሎች መጽሐፎች ላይ ግን ከጾም ጋራ ትልቅ ችግር ስላለባቸው ተመልከቱ። ተቆነጣጠሉ መጽሐፍ ምንላችሁ እንግዲህ ይሄን ከጾም ጋራ ትልቅ ችግር ስላለበት ይሄንን ሰይጣን ድል የሚመታው መሳሪያ ተመልከቱ። ድል የሚመታው መሳሪያ ጾም ለምንድነው ትልቅ መሳሪያ ሆኖ ሰይጣን ለማስወጣት? አስበልቶ ነው የጣለው። አዳምና ሔዋንን አስበልቶ ነው የጣለው። ጾማቸውን ያስገደፋቸው። እንዳትበሉ ያለው እኮ ጾም ነው፣ የጾም ስርዓት እኮ ነው። ዘፍጥረት 3 ላይ በእባብ ተመስሎ መጥቶ ግን አስበላቸው። አሁንም ለሱ የሚረዱ ሰዎች ጾምን ቆርጠው ከመጽሐፍ ውስጥ አወጡት፣ ቀንጥሰው ጣሉት። ይሄንን ነው እንግዲህ እምነት ብለን የምትሄደው፣ ይሄንን ነው እንግዲህ የምትሰብኩት። የፕሮቴስታንት እምነት ተከታዮች ይሄን ትምህርት እንደምትከታተሉ አምናለሁ። እንዴት ነው ይሄን የምትቀበሉት? እንዴት ነው ለሰይጣን ቲፎዞ የምትሆኑት? እንዴት ነው ከሰይጣን ጋር የምትሰሩት? ሐዋርያው ጳውሎስ እንዳለ ከአጋንንት ጋር የጽዋ ማህበርተኞች ያደረጋችሁ ነገር ምንድነው? ጾምን ከመጽሐፍ ውስጥ ተቆርጦ 7 አጽዋማት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተወስነው ጾም አያድንም፣ ጾም ትርጉም የለውም፣ ጸሎት ብቻ ነው፣ በጸጋው ድኛለሁ የሚለውን የዲያብሎስን ስብከት እንዴት ስብከታችሁ አደረጋችሁት? ተመለሱ፣ አስተውሉ፣ ኑ እዩ። ደቀ መዛሙርቱ መፈወስ አቅቷቸው አይደለም፣ ትልልቁን መሳሪያ ግን ጾምና ጸሎትን ሊነግራቸው ነው። በእንግሊዘኛው ላይ this kind can come out only by prayer and fasting የሚለውን only by prayer ነው የጻፉት። ሶስቱንም ይዋቸው እዚህ ጋር መጀመሪያ ላይ በግዕዝ፣ ቀጥሎ በአማርኛ፣ ቀጥሎ በእንግሊዘኛ እዩዋቸው። እነዚህን ቃላት ተመልከቱ፣ በደንብ ልዩነቶቹን እዩ። ግዕዙ ምንድነው የሚለው? ዝንቱ ዘመድ እየወጽ ዘንበለ ጾም ወበጸሎት ይላል። አማርኛው ምንድነው የሚለው? እንደተጻፈላችሁ ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም ይላል። አብዛኛው የእንግሊዘኛ ቨርዥኖች ደግሞ ሶስተኛ ላይ እዩት። this kind can come out only by prayer ነው የሚለው። የኪንግ ጄምስንም አስቀምጥላችኋለሁ በሶስተኛ ላይ by prayer and fasting ነው የሚለው። የመጨረሻው ላይ ደግሞ እዩት ምን ብለው አብዛኛው ትርጉም እንደሚከተሉት only by prayer፣ this kind can come out only by prayer ብለው ነው የጻፉት። አያችሁ፣ ጾም ተቀንጥሶ ወጣ። ለዚህ ነው ጾም የለ፣ ጸሎት የለ፣ ሮብ ዓርብ የለ፣ ምን የለ። የሥጋ አካሄድ ማለት እኮ ነው። ለሥጋ የሚመች እኮ ማለት ይሄ ነው ወገኖቼ። አያችሁ መጽሐፍት እንዴት እንደተጣመሙ፣ እንዴት እንደወጡ፣ እንዴት እንደተቆረጡ። በእርግጠኝነት ብዙ ነገር ተምራችኋል ብዬ አምናለሁ ወገኖቼ። እንዲህ ባለ ሁኔታ ነው ብዙዎች የጠፉት፣ ብዙዎች ወደ ስተት የሄዱት፣ ብዙዎች ከእውነተኛ ቤተክርስቲያን የወጡት። አስተውሉ፣ መርምሩ፣ ወደ እውነተኛው ቤት ተመለሱ፣ ንስሐ ግቡ። ንስሐ ብትገቡ ትድናላችሁ ብሏልና እግዚአብሔር የንስሐን መንገድ ያሳያችሁ። ኦርቶዶክሳውያን ለስንት ሰው አዳረሳችሁ ይህን ትምህርት? ለስንት ሰው ነገራችሁ? ለስንት ሰው አስተላለፋችሁ? መንፈሳዊ ግዴታችሁን ተወጡ። ሀገራችንን ሰላም፣ መላውን ዓለም ሰላም ያርግልን። እመቤታችን አትለየን። የሰማችሁትን በልባችሁ ጽላት ይጻፍላችሁ፣ ከሚያስጨንቅ ነገር ይሰውራችሁ፣ ክፉ አይንካችሁ።